Assalamu alaikum wa rahmatullahi wa barakatuh. My brothers and sisters, if you are Assalamu alaikum wa rahmatullahi wa barakatuh. ወንድሞቼና እህቶቼ ከሰላት ጋር ድክመት ካለባችሁ ይህ ማለት ሸይጣን እየተጫወተባችሁ ማለት ነው። ስንፍና ያመጣባችኋል። አንዳንድ ጊዜም አንድ ወይም ሁለት ሰላት እንኳን እንድትተው ያደርጋችኋል። እንግዲህ የሚያስፈልጋችሁ ነገር ራሳችሁን መግዛት፣ ራሳችሁን መቆጣጠር። አንድ ነገር ግን ግልጽ አድርጉ። ሰላት ከእስልምና መሰረቶች መካከል ከሁሉም በጣም አስፈላጊ ነው፣ ከሸሃዳ ቀጥሎ። አላህ ብቻ የተወሰነ ሸይጣንም በእርግጥ ከእርሱ ሊያስቀረን ወይም ሊይዘን ይመጣል። ከሸይጣን ሹክሹክታ በዚህ ጉዳይ ላይ መቆጣጠር ከቻላችሁ በሌሎች ብዙ ነገሮች ላይ መቆጣጠር ትችላላችሁ። ስለዚህ ራሳችሁን ለሰላት አስገዙ። እኛ ግንባራችንን መሬት ላይ የምንደፋው እኛን ለፈጠረን አላህ ስለሆነ በቀን 5 ጊዜ ሱብሃንአላህ፣ እርሱ ይገባዋል። እርሱን የፈጠረ እኛም ወደ እርሱ ተመላሾች ነን። ስለ ሞት ስናስብ ወዴት ነው የምንሄድ? እንደዛ ብላችሁ አስታውሱ። አንድ ነገር ወደ አእምሯችሁ መምጣት አለበት። ወደ አላህ መለሳለሁ እና እናንተ ምን እንላለን? በሕይወቴ ሁሉ እርሱን አመልካለሁ፣ ግንባሬን ለእርሱ መሬት ላይ አኖራለሁ። ስለዚህ ከአላህ ጋር ለመገናኘት በጣም ጓጉቻለሁ። ጉድለቶቼ እርሱ ይቅር ይላል፣ መልካም ስራዬንና ኢባዳዬን ይቀበላል ብለን መናገር አለብን ማለት ነው። ስለዚህ ባካችሁ በሰላታችሁ እየበረታችሁ ትክክለኛ ጥሩ ጓደኞች ያዙ። አነቃቂ ለሰላት የሚጠቅሙ ነገሮችን ስሙ። ከወንጀል ብትርቁ አላህ ዘንድ በእርግጥ ወደ 5ቱ ዕለታዊ ሰላቶች ያበረታታችኋል። ነገር ግን ስለ ገቢያችን ወይም ስለምንበላው ሐላል መሆን ካልጨነቀን ወደ ሐራም ነገሮች ብንወድቅ እርግጥ ስንፍናን ያመጣል። ኃይላችንም ለትክክለኛ ነገር ሳይሆን ለተሳሳተ ነገር ይውላል ማለት ነው። መጀመሪያ ራሳችሁን አሳምኑ። በመጀመሪያ ጊዜ በራሳችሁ ላይ ጠንካራ ሁኑ። ከዚያ ቀስ በቀስ ትለማመዳላችሁ። ፈጅር መነሳት፣ ኢሻን መስገድ፣ ሁሉንም ሰላቶቻችሁን መጠበቅ እንኳን your salah, and wherever you have missed it or overslept, remember the Prophet ﷺ says man nama an salatin aw nasiyaha falyusalliha idha dhakaraha. አንዱን እንኳን ብትረሱ ወይም ብትተኙ ሳትሰግዱ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ከሰላት የተኛ ወይም የረሳ ሰው ባስታወሰ ጊዜ ይስገድ። ስለዚህ ኢንሻአላህ ሁላችንም አላህ ያበርታን። ሰላት ከክፍያትና ከንጹህነት ጉዳዮች ጠባቂ ነው። አላህን በሰላት ስታስደስቱ ብዙ በረከቶች ይመጣል። ስለዚህ ችግር ካለባችሁ ሰው ናችሁ፣ ግን ራሳችሁን አጠንክሩ፣ አላህም ይደሰትባችኋል። ይህ ረጅም ጊዜ የሚፈልግ ቁርጠኝነት ነው። እባካችሁ በሰላታችሁ ጉዳይ በፍጹም አትዘናጉ። ጠንካሮቹን በጣም ከፍ ያለ ቁርጠኝነትን አሳዩ። በዓለም ላይ በሺዎችና በሚሊዮኖች የሚቆጠሩ ሰዎች አንድም ከ5 ሰላቶች ሳያመልጣቸው ይኖራሉ። እኛ ለምን ከእነርሱ እናንሳለን? ከኋለኞቹ ለምን እንሰለፋለን? በቂያማ ቀን ሰላታቸውን የጠበቁ ሰዎች ፊት ላይ ሲሆን እኔ ወደ አንዳንድ ሀገሮች ጉዞ አድርጌያለሁ። በዚያ ያለው ለሰላት ያላቸው ቁርጠኝነት እጅግ አስደናቂ እና ከዚያ በኋላ ወደ በለጸጉነት ዘመናዊ እጅግ ወደ ተሻሉ ከተሞች ሲገባ አንድ ሰው ስንፍና እንዳለ በግልጽ ያያል። እንግዲህ ሰው እንዲህ ብሎ ማሰብ ይጀምራል፣ ምናልባት በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ይህ ቴክኖሎጂ ነክ ነገሮች እድገት ያልነበረው ምክንያቱ ለዚህ ነው እንዴ ያስብላል። አንዳንድ ጊዜ መዘናጋትን በብዛት ያመጣል ማለት ነው። ሰዎች ጨዋታን ይጫወታሉ፣ ሰላት ግን መስገድ አይፈልጉም። ሌሎች ነገሮችን ያደርጋሉ እና ሰላትን አይመርጡም። ሰዎች ስልካቸው ላይ ናቸው፣ ዋትሳፕ ላይ ናቸው፣ ወይ ደግሞ ስልክ ላይ ወሬ ላይ ናቸው። ሰላትን ግን አያስቀድሙ። እነዚህን ነገሮች ሁሉ ከአላህ ጋር ካለው ግንኙነቶች ላይ በላይ ይመርጣሉ። ነገር ግን ሲሞቱ እነዚህ ሁሉ ነገሮች አያግዟቸው። ከአላህ ጋር ያላቸው ግንኙነት ብቻ ነው ይረዳል። አላህ ሁላችንንም ያበርታን፣ ይቅር ይበለን፣ መልካምነትን ይስጠን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ተርጉም ያቀረብኩላችሁ አብዱልዓዚዝ ደሊል ነበርኩኝ። Allah strengthen us, forgive us and grant us goodness. Assalamu alaikum wa rahmatullah.